በኢትዮጵያ ምድር በነፃነት በማንኖርበት ሁኔታ ስለ ኢትዮጵያ ብሔራዊ ጥቅም ሳይሆን አሁን ለኛ የሚያስጨንቀን ከምንም በላይ አማራ የመኖር ህልውና አደጋ ገጥሞታል። እሱን ህልውና አደጋ መታገል፣ እሱን መታደግ የመጀመሪያው የትግላችን ቁልፍ እሱ ነው። እየታገሉም ያሉ ወንድሞቻችን ለዛ ነው። 74% ፓርላማ ላይ ነው የተነተነው የአንድ ፓርቲ የህወሓት ተወካይ። ከዛ ቀዩ መጽሐፍ የሚባለው የመከላከያ ዶክመንት አብዮታዊ ዲሞክራሲያው ግን የህገ መንግስቱ አስከባሪ የህዝብ ጠበቃ ነው የነበረው እንጂ የመንግስት አይዲዮሎጂ ጠበቃ አልነበረም። ቀዶታል በኋላ ይሄ መንግስት ሲመጣ ህዝቡ ድጋሚ ወደ ጦርነት እንዳይገባ ከመጀመሪያው ምን አገኘን የሚለው በሳል ጥያቄ ነው። ግን እንዳለመታደል ሆኖ ይህንን የቲፒኤልኤፍ ሰዎች አይፈልጉትም። በዚህ ጉዳይ ላይ ከፈትለ ወርቅ ጋር ነው ሰው የሚያወራው፣ ከደብረ ጽዮን ጋር ነው የምታወራው። ሊያወሩ የሚችሉ ሰዎች አሉ፣ ግን ምን ዋጋ አለው? ቲፒኤልኤፍ ሰዎች የምታውቋቸው ናቸውና ይሄ እንዴት ሊሆን ይችላል አናውቅም። ፍሬ ያነሳቸው ነገር ትክክለኛው ነገር ነው፣ እንዴት መገምገም አለብን። ግን ጥያቄ ቀርቧል፣ አይፈልጉትም። እሺ ከፍሬ ቀጥሎ የምንሄደው ወደ አንተነህ ነው የምንሄደው። ታፕታፕ አድርጉ፣ ታፕታፕ ያደረጋችሁ። እሺ 5 ደቂቃ አንተነህ ብልጽግና። በነገራችን እዚህ አጋጣሚ ክብራትና ክብራን እኔ ጋ መጥቶ ፖለቲከኞች መጥተው እኔ ጋ አንድ ማስታወቂያ ለስራላቸው እውቁ ፖለቲከኛ በአንድ ወቅት ብልጽግና ከሰማይ የወረደልን መልአክ ነው በሚለው ትንታኔው የሚታወቀው ጆርናሊስትን አወቃችሁት? ጆርናሊስት አብዱል ዋሃሊ ጆርናሊስት ብልጽግና ከሰማይ የወረደ መልአክ ነው በሚል ትንታኔው የሚታወቀው ሰው፣ ኢዜማን በመተቸት የሚታወቀው ሰው አሁን የኢዜማ ቁጥር 1 እጩ ሆኖ ብልጽግናን ለመጣል ምርጫ ይወዳደራል። ክብራትና ክብራን እኔ ነገ ከነገ ወዲያ ምርጫ ብትወዳደሩ ማስታወቂያ እንሰራለን ለህዝቡ ማለት ነው። እና መረጡት ፕሊስ። እና የኢትዮጵያ ፖለቲካ ዊዝን ፍራክሽን ኦፍ ሰከንድስ ነገሮች ይገለባበጣሉ። ነገ ምን እንደምትሆኑ አይታወቅም። እና የኔ ኃላፊነት እኔ ቤት መጥቶ የሚወያዩ ሰዎች እንደዚህ አይነት ነገሮች ሲገቡ ያው ፕሊስ በቀጣይ ምርጫ ጆርናሊስት አብዱል ዋሊን የኢዜማ ተወካይ ነው። ይሄ መንግስት እያለ ሰላም የለም ይላል። ይሄ መንግስት እያለ በነፃነት መናገር አልቻለም፣ ሚዲያ የታፈነ ነው። ይሄ መንግስት ተባብረን እንጣል በሚለው ንግግሩ ደግሞ ብቅ ብሏል። እንድትመርጡት ይሁን ለማለት ያለው። እሺ አንተነህ ብልጽግና 5 ደቂቃ ነው ወንድሜ። ኦኬ ቴዲ፣ የኤቢን ማስታወቂያ እየሰማሁት ነበር። ኤቢ ጓደኛዬ ነው፣ ጋዜጠኛ ነው። የምወደው ማደንቅለት ሀሳብ ያለው ነው። ከዚህ በፊትም አንዴ ታስሮ ነበረ። ስለዚህ ኢዜማ ነው። ኢዜማ ደግሞ ነፃ ሀሳብ ያለው ፓርቲ ነው። እንደ መሪም ተቀላቅሎ ያለ ስለሆነ እንኳን ደህና መጣህ ማለት ፈልጋለሁ እግረ መንገዴን። ግን እኔ ቅድም ያነሱትን ጁንታው የሸገሩ ጁንታ ልህልህ እያለው አንስቶ የወረደውን ነገር ፖለቲካ ሰርቶ የወረደውን ነገር ብሪፍ ማለት ፈልጋለሁ። ቲፒኤልኤፍ አሁንም የምናገረው ቲፒኤልኤፍ እንጂ የትግራይ ህዝብ አይደለም። ህዝብ አይወክልም። 27 ዓመት ገዝቶ መቀሌ ላይ የውሃ ችግር እያለ ስልጣን የለቀቀ ስርዓት 27 ዓመት ገዝቶ በምግብ ራሱን እንዲችል የራሱን ክልል ያላረገ ስርዓት እኛ ላይ ደግሞ ሰቀቀን፣ መከራ፣ እርሃብ፣ ችግር አሁን እንኳን የምናወራው ብሔርተኝነት፣ ጎጠኝነት፣ ሰፈርተኝነት የሰጠን ቲፒኤልኤፍ ነው። ይሄ ቲፒኤልኤፍ የሚባል ኢትዮጵያ ላይ ተጣብቆ የነበረ መዥገር ተቆርጦ እንዳይጣል ሼድ ሰርቷል የትግራይ ህዝብ ውስጥ። ከህዝቡ ጋር ግን አይገናኝም። ሰው መዥገር አይባልም። ስነ ስርዓት ቆይ ተጣብቆ የነበረ ስርዓት ነው። ለዚህ አይደለም እያወራለሁ። አቶ እርታቸው ተጣብቆ የነበረ እንደ መዥገር ፖለቲካዊ ንግግር ነው። የተጣበቀ ከብቶች ላይ የሚጣበቅ ማለት ነው። ደም የሚመጥ ነው። ፖለቲካዊ ንግግር ነው። ፖለቲከኞቻችን የሚጠቀሙት ችግር የለውም። ቀጥል። ስለዚህ ይሄ ስርዓት ነው መከራ ያመጣው። የኢትዮጵያ ችግሮች ጠቅላላ የተፈለፈሉትና የተወለዱት ከሱ ነው። ቅድም ፍሬ ያለችውንም ወርዳለች። አክቹዋሊ ቲፒኤልኤፍ የሻዕቢያ ልጅ ነው ካልክ ብልጽግና የልጅ ልጅ ነው አያት ነው። ኖ ኖ ኖ ኖ ኖ። ብልጽግናማ ፈርዖን ቤት ያደገው ሙሴ ነው። አድገን ነው ከውስጣቸው ወጥተን ያፈረስናቸው። ኢትዮጵያን ነፃ ያወጣናት።
ስለዚህ የኢትዮጵያ ችግር ሁሉ የሚመነጨው ከቲፒኤልኤፍ ነው። እሱ ደግሞ ምንም ከማድረግ ዛሬ ትግራይ ላይ ሆነው የትግራይ ህዝብ ችግር ውስጥ ሆኖ ወርቅ እየጫኑ የሚሸጡ ሰዎች ናቸው። በዚህ 3 ቀን መረጃ አይታችሁ ከሆነ የሻቢያና የቲፒኤልኤፍ ጀነራሎች እሰጥ አገባ ውስጥ ገብተዋል። ስንት ኩንታል ወርቅ ጠፍቶ ቲፒኤልኤፍ አስረክበናል ይላል። የሻቢያ ጀነራሎች አልተረከብንም ይላል። በዚህ መሃል እንግዲህ በድሮን ወስዳችሁታል ሊሉን እንደሆነ አላቅም፣ ግን ጠፍቶ ሌባ ሲሰርቅ ይስማማል ሲካፈል ይጣላል በሚለው ብሂል አይነት ተጣልተዋል። እነዚህ ሰዎች ጥቅማቸውን ነው እያሳደዱ የነበረው እየሰሩ ያሉት። ስለዚህ ከነሱ ጋር ተያይዞ ደግሞ የአማራ ህዝብ እንደ ህዝብ ፋኖ ከሚባለው ጽንፈኛ ግሩፕ ጋር የሚያገናኘውም ነገር የለም። ህዝቡ እንደ ህዝብ ከልማቱ መጠቀም አለበት፣ ከመልካም አስተዳደር መጠቀም አለበት። ጥያቄው የብዙ ኢትዮጵያውያን ችግር ነው። ያንንም ስርዓት ታግለን እንድንጥል ያደረገን ነው። በነገራችን ላይ ቴዲ ላለፉት 8 ዓመታት ኦልሬዲ ብልጽግና ከመጣ ጊዜ ጀምሮ የፌስቡክ ፔጅንም ገብተህ ብታየው የዶክተር አብይ ቋሚ ደጋፊ ነው የሚለው፣ ፍቅርና አክብሮት ያለው ነው የሚለው። ሽርፍ አላልኩም እኔ ሞቅ ብሎኝም አይደለም ብልጽግናን መደገፍ የጀመርኩት፣ በተጨባጭ ነው። አሁን ያሉት ተኛና እንደ ጆርናሊስት ኤቢ ብልጽግናን ከሌላ ፓርቲ ውስጥ አገባ እየነገርኩ ነው። ወደኋላ ሄደህ ለዶክተር አብይ ፍቅርና አክብሮት ያለው ብቻ ነው የሚለው ፔጅ ላለፉት ከ2010 ጀምሮ። እዚህም ስመጣ የዶክተር አብይ ቋሚ ደጋፊ የሚል ነበር ይሄ ስም። አሁንም በስም ያንተነ ብልጽግና ብዬ ነው የመጣሁት። ለምን ብልጽግና ከተሳሳተ ውስጥ ሆነን ታግለን እናርማለን፣ እናስተካክላለን። የህዝቦች ጥቅም እንዲረጋገጥ እናደርጋለን። አሁን ያየናቸው ልማቶች ደግሞ ለሁሉም ለአማራውም፣ ለኦሮሞም፣ ለጉራጌም፣ ለእናንተም ለምንድነው ለሚባለው ብሔረሰብም ያንተ ብሔረሰብ ለየት ስለሚል የምትነግረን ብሔረሰብ ለሱም ጭምር ልማቱ እንዲደርስ በጋራ እንሰራለን እንጂ እንደ ቲፒኤልኤፍ ዘረፋ፣ ሌብነትና አፈና ላይ የሚገባበት ሂደት አይኖርም። አመሰግናለሁ ቴዲ። እኛ እንኳን በቁጥርም ትንሽ ስለሆነን ብዙ አናስቸግርም። እሺ አንተነህ ብልጽግናን እናመሰግናለን። ወደ አያሌው ነው ወይ ኖ ቢኒ ብሪጅ ከዛ አያሌው። መጀመሪያ በእርሻ መሬት እንድንጣላ ያደረገን ድህነታችን ነው። ያለንን ናቹራል ሪሶርስ አገሪቷ ማመንጨት የምትችለውን ማዕድን ሪሶርስ፣ ናቹራል የተፈጥሮ ጸጋዎች አልተጠቀምንም። ከአቅማችን በጣም በታች ነው እየተጠቀምን ያለው። ኢትዮጵያ ውስጥ ያሉ እምቅ ሀብትና ማዕድኖች ከተጠቀምነው ያልተጠቀምነው ይበዛል እና ወልቃይት እርሻ ነው በአመት ወደ $400 ሚሊዮን ጂዲፒ ያመነጫል። ወልቃይት ብቻውን የቅባት እህል ማለት ነው። አሁን ለምሳሌ ሀገራችን በማይኒንግ ጎልድ፣ ናቹራል ጋዝ፣ ዳይመንድ አለ። ሁሉን ሪሶርስ በደንብ እናወጣው በብዙ ቢሊዮን ዶላርስ የማመንጨት አቅም አላትና ወልቃይት የግጭት ወይም ደግሞ የእንትኑ ኢሬሌቫንት ይሆናል ትልልቅ ነገሮችን ትልልቅ ፕሮጀክቶችን ስንሰራ ማለት ነው። ከዛ በተረፈ እዛ እስክንደርስ እንደኔ በሪፈረንደም ቢሆን አማራና ትግሬ ተስማምቶ ቢያርሰውና ቢቀጥሉ ጥሩ ነው። ካልሆነ ሪፈረንደም ማድረግ ነው። ካልሆነ ፌዴራል ማድረግ ነው እንደ ድሬዳዋ ወይንም እንደ አዲስ አበባ። ይሄ የኔ የግል ኦፒኒየኔ ነው። መስማማት ካልቻሉ ማለት ነው በቦታው ያሉ ገበሬዎች። ግን በእርሻ መሬት መጣላታችን በጣም የሚያሳዝን ነገር ነው። ከዛ ቀጥሎ በጣም የሚወቀስበት ነገር ምንድነው? የአሁኑ መንግስት ብልጽግና ማለት ነው በዘረኝነትን ተሸክሞ ሄዷል። የኔም ትልቁ ስጋቴ ነው ይሄ የብሔር በፓርላማ በመሆኑ። ግን
ከውስጥ መሰረቱን ሳየው ግን አካሄዳቸው ዘረኝነትን የሚያዘልቅ ሆኖ አላገኘሁትም። ምን ላይ ነው ማየው? የሚሰጠው ለህፃናቶች የሚሰጡትን የትምህርት ካሪኩለም በደንብ አይቼዋለሁኝ። ዘረኝነትን የሚያጠፋ መድኃኒት ነው ለልጆች እያስተማሩ ያሉት። ለዛ ነው እኔ በብልጽግና ወይም ደግሞ በዶክተር አብይ ተስፋ ያልቆረጥኩት። ልጆቹን የሚያስተምረውን በካሪኩለም ተቀርጾ የሚማሩትን ካያችሁት ይሄ ሰውዬ በትክክልም ዘረኝነትን ከስር መሰረቱ እየነቀለ እንደሆነ ትረዳላችሁ። አይ ዶንት ቲንክ ኢትዮጵያ ውስጥ እየተሰጠ ያለውን ህፃናቶችን የሚያስተምሩትን ትምህርት ካሪኩለሙን ያነበባችሁት አይመስለኝም። እና ትክክለኛ ብልጽግና እዛ ጋር ነው ያገኘሁት። ጊዜ ሲኖራችሁ ዘመድ፣ ቤተሰብ፣ ልጆች ካላችሁ ልጆች ምንድነው የሚማሩት በፌዴራል ደረጃ ያንን አንብቡና ይሄ መንግስት ኢንቴንሽኑ ዘረኝነት ነው አይደለም የሚለውን። ሌላው ደግሞ ለማ መገርሳን እንዳስታውስ ያደረገኝ ምንድነው ለማ መገርሳ በአንድ ፕሮሚሱ በጣም ሁላችንንም ያስጮኸው ዘረኝነት ይሄ አማራ ኦሮሞ የሚለውን ከመታወቂያ ላይ አነሳለሁ ሲል ለማ መገርሳ የኢትዮጵያ ህዝብ ግልብጥ ብሎ ነው የወጣው። ገባችሁ? ግልብጥ ብሎ ከጎንደር ከኦሮሚያ ምናምን። ግን አሁን ያንን ነገር ፕራክቲካሊ ፋይዳ ብለው አንድ አይዲ ይወጣልሃል። መላው ኢትዮጵያ በአንድ አይዲ ትንቀሳቀሳለህ። ዘርህ አይጻፍበትም። ፕሮሚስ ኢን አክሽን ማለት ይሄ ነው። አንዴ ቀለብ ኦኬ። የመጨረሻው ምንድነው? የመጨረሻ ምን ልበል መሰለህ፣ እኔ ኢትዮጵያ ውስጥ ጄኖሳይድ ተፈጥሮ ያውቃል ብዬ አላምንም። አላምንበትም ምክንያት ልንገራችሁ። ሂሬንዴር ካድሬዎች ምናምን ሰው ገለዋል፣ በደኖ ሞቷል ምናምን። ግን ስግብግብ ካድሬ እርዳታ ለመቀሸብ ቁጥር ከፍ ዝቅ ያደርጋል። ለምሳሌ ወልቃይት ወደ ትግራይ ሲዞር ከትግራይ ህዝብ ይቀንሳል። ወደ ጎንደር ሲሆን ደግሞ እንደዛ አይነት ሺፍት ያደረጉ ብዙ ካውንቲ ወረዳዎች ምናምን አሉ፣ በመሬት ቅምምቱ ማለት ነው። የዛን ጊዜ ለምሳሌ አሁን ከሚሴ ወደ ኦሮሚያ ገባ አይደል? አሁን ልዩ ዞን በፊት አማራ ክልል ነበረ። ከሚሴ ያለ ህዝብ 2 ሚሊዮን ካለ ከአማራ 2 ሚሊዮን ተቀንሶ ወደ ኦሮሞ ገባ ማለት ነው። ማስተካከያ ቴዲ፣ ከሚሴ በፊትም አማራ ክልል ነው፣ አሁንም አማራ ክልል ነው። ወሎ ከሚሴ የሆነ ልዩ ዞን ተደርጎ ወደ ኦሮሚያ የገባ የለም። ኦኬ ኤኒዌይስ አዲስ አበባ ክልል ነበረች። እኔ ሳቅ ክልል ራስ ሆነች። ከዛ ወደ አሁን ወደ እንትን ሆነች፣ ዲስትሪክት ሆነች። አያችሁ፣ እንደዚህ አይነት ነገሮች ሺፍት ሲያደርጉ ህዝቡ አብሮ ወደዚህኛው ወደዛኛው ሲል ለዛ ነው 5 ሚሊዮን ጎደለ 3 ሚሊዮን ጎደለ ሆኖ ነው እንጂ ያን ያህል ሚሊዮን ህዝብ አልቆ አይመስለኝም። ግን ሂር ኤንድ ዴር ብዙ ሰዎች በበደኖ አልቀዋል፣ በወለጋ አማሮች ተገለዋል። ያንን ነገር በደንብ ማስተውል ሰው ነኝ። ኢን ኮንክሉዥን በአሁኑ ሰዓት እንደ ሀገር ፌዴራሊ ጉዳያችን ግብጽ ናት። ግብጽን በጥበብ እና በማስተዋል እንያዛለን ማለት ነው። አመሰግናለሁ። ቴንክ ዩ ቢኒ። አጨቃጫቂው የወልቃይት ጠገዴ ሁኔታ ለአንዴና ለመጨረሻ ጊዜ እንዴት ነው የሚፈታው ብላችሁ ታስባላችሁ? እሺ ከቢኒ ቀጥሎ ወደ አያሌው ነው የምንሄደው። አዩ ታንኪ ተጋሩ ልጅ ቢኖር ጥሩ ነበር። ብዙ ማነሳቸው ነገሮች ነበሩ፣ በአጋጣሚ ወርዷል እንጂ ብዙ የሚያነጋግሩ ነገሮች ነው ያነሳ የነበረው። የምትሰማኝ ከሆነ ባይዘይ ስታነሳቸው የነበሩ ነገሮች ልክ የትግራይ ወንድሞቻችን አዲስ አበባና በተለያዩ ቦታዎች ለአንድ ዓመት የደረሰባችሁን ግፍ እንዲደርስባችሁ አንፈልግም ነበር። እናዝናለን። ቁስላችሁ፣ መማችሁ ይሰማናል። ፐርሰናሊ ምንም የማይመለከታቸው ሰዎች ሁሉ ይታሰሩ እንደነበር ስለማቅ ትክክል እንዳልነበር ይሰማኛል። እናንተ ለአንድ ዓመት የቆሰላችሁትንና ያያችሁትን ስቃይ ግን ሌላው የኢትዮጵያ ሕዝብ ለ27 ዓመት ሲሰቃይ መኖሩን ግን በአንድ ዓመት እንድትረዱት እፈልጋለሁ። በዚህ ልክ ነው ሌላው ሰው የሚያመው የሚለውን በደንብ እንድትረዱት እፈልጋለሁ። በሚናገረው ቋንቋ በስሙ ሳይቀር እየተለየ ብሔር ቋንቋ እየተለየ እስር ቤቱ ኦሮምኛ ቋንቋ እስኪመስል ድረስ እስር ቤቱ አማርኛ ቋንቋ ብቻ እስኪመስል ድረስ ያውም እድል ያገኙ ናቸው እነሱ እስር ቤት የሚገቡት።
በጅምላ እየተቀበሩ በጅምላ እየተሰቃዩ በዛው የሞቱ ወንድሞቻችን እንዳሉም ልታስቡ ይገባል። እንደዚህ እንደሚያንሰረስራችሁ እኛም እስከ ውስጣችን ሰብሮ የሚገባ ህመም ያለብን መሆናችን እንዳትዘነጉ። ከዛ ባለፈ የወልቃይት ጠገዴን ጉዳይ በቀና ነገር ያነሳውን በተመለከተ ጥያቄው እንዲፈታኛም እንፈልጋለን። አተሴም ታይም ግን የወልቃይትን ጥያቄ አሁንም ቢኒ ባነሳው አውድ አይደለም የሚፈታው። የወልቃይት ጥያቄ መሬት ጥያቄ አይደለም፣ የሪሶርስ ጥያቄ አይደለም። ከዛ አለፍ ያለ ጥያቄ አለው። ነዋሪዎቹ የሚያነሱት የመኖር ጥያቄ ነው፣ የህልውና ጥያቄ፣ የዋስትና ጥያቄ፣ የማንነት ጥያቄ፣ የሰውነት ጥያቄ ነው የሚያነሱ። ስለዚህ ጥያቄውን በዛ ልክ ማየት ያስፈልጋል። ከህዋት አይነ ስናየው የሪሶርስ ጥያቄ ነው። ከህዋት አይነ ስናየው፣ ከባለቤቱ ከአማራ ህዝብ አንጻር ስናየው ግን የወንድምን የእህትን የቤተ ዘመድን ግፍ የመጋራት ግፍ በቃኝ ማለት ነው። በዚህ መልኩ እንድትረዱ ትፈልጋለሁ። እንዲያው ቀለል አድርጎ የማየት ነገር ብዙ ጊዜ ስለሚስተዋል የሰሊጥ ምናምን የሚሉ ይሄ የፖለቲካ እንትኖች ነጋዴዎች የሚጠቀሙት ነገር ያለ የቁራሽ መሬት ምናምን እንዲህ አይነት በጣም ተራ ጥያቄውን አውርዶ ከሌላ ቦታ የማስቀመጥ ነገር ያለውና ይሄ አግባብ አይደለም፣ መታረም አለበት ብዬ አምናለሁ። ጋሽርታቸው ያነሳቸውን በተመለከተ ባይዘ ከጋሽርታቸው ከመሄድ በፊት እዚሁ ህዋት ላይ የተወሰነ ነገር ጨምር የልሄድ ህዋትን ግፉን ለህዋት አትስጡብን፣ ህዋት ብቻውን አልፈጸመም፣ ህዋት ይህን ያክል አላደረገ በሚል ነገር ማስቀምጠሃል። አንተ ማነህ ተጋሩና ሌሎቻችሁም ካላችሁ እንደዚህ የምትሉ ህዋት ሀ ብሎ ከአዲስ አበባ ዩኒቨርሲቲ የተወሰኑ ተማሪዎች ትምህርታቸውን አቋርጠው ሀ ብለው ወደ ጫካ በሄዱበት ጊዜ ትግል የጀመሩት እንዲህ ይላል ማኒፌስቷቸው በ1967 የጻፉት የትግራይ ህዝብ ትግል ይላል። የትግራይ ህዝብ ብሔራዊ ትግል ጸረ የአማራ ህዝብ ብሔራዊ ጭቆና፣ የአማራ ህዝብ ብሔራዊ ጭቆና ጨቁኖናል፣ ጸረ እሱን አንታይ መሆን ነው። የአማራ ህዝብ በህዝብ ደረጃ ጨቁኖናል፣ እሱን መቃወም ነው የሚለው አንደኛው። ሁለተኛው ጸረ ኢምፔሪያሊዝም ነው የሚለው። ሶስተኛው እንዲሁም ይልና ጸረ ንዑስ ከበርቲያዊ ጠጋኝ ለውጥ ነው የሚለው። ንዑስ ከበርቲያዊ እንግዲህ በዛ ጊዜ የሸዋ ባላባት የጭሰኛና ምናምን የሚባሉ ሁሉ ነበሩ። ሲነሳ ህዋት የተነሳው እነዚህን ሶስት ነገሮች አስወግዳለሁ ብሎ ነው። ከዚህ ውስጥ አንደኛው የአማራ ህዝብ በብሔራዊ ደረጃ ጨቁኖኛል ብሎ ነው የተነሳው። ከዛ ዓላማችን ይላል መሰላችሁ፣ ዓላማችንም ከባላባታዊ ስርዓትና ከኢምፔሪያሊዝም ነፃ የሆነ የትግራይ ዲሞክራሲያዊ ሪፐብሊክ ማቋቋም ነው ይላል። ስለዚህ ዓላማው እነዚህን ሶስት ነገሮች ማሳካቱ ሆኖ ግቡ ደግሞ ከነዚህ ነፃ የሆነ የትግራይ ዲሞክራሲያዊ ሪፐብሊክ ማቋቋም፣ ነፃ ሀገር ምስረታ ብለው ነው የተነሱት። ይሄን ለማድረግ ደግሞ ያስቸግረናል ያሉትን ልክ ሻዕቢያዎች እንዳደረጉት የአማራን ህዝብ በጨቋኝነት ፊውዳሉን ወይም ደግሞ ገዥ መደቡን ወይም ደግሞ የነገስታቱን የባላባቱን ስርዓት ደግሞ በበዝባዥነት ስለው ነው የተነሱት። የፈጸሙትም ከዛ በኋላ መጥተው እሱን ነው በሰነድ አስደግፈው በህገ መንግስት በመመሪያ የፈጸሙት። ስለዚህ አብዛኛው ነገር ህወሓት ላይ እንደሚያርፍ በዚህ ልክ ነው መናገር ያለብን። እንደው ዝም ብሎ ህወሓት ሲባል ምንም ያልፈጸመ ብአዴንና ኦህዴድ ወይም ደኢህዴን ተላላኪ ሆነው የፈጸሙትን እንዲሁ ለነሱ ብቻ አሸክመን እንተውላችሁ መፈለግ የለባችሁ። አንድ ቀን የሆነ ነገር ተወራ መስለኝ አማራ ቦይስ ያ የሸዋ ባላባት የሚለውን ህወሓት የተጠቀመውን ቃል ለማለት ነው እንጂ የባላባት ሸዋ ብቻ አይደለም። የመላው አማራ በእነቱ መላው አማራ ባይዞ ሌላም ከአማራ ክልል ውጭ ያሉ ባላባት የሚባሉት ተመተዋል። የኛ ቤተሰቦቻችን አብዛኞቻችን በወያኔ ዘመን ነው ድምጥማጣቸው እንዲጠፉ ተደርጎ ከነበሩበት እንትን ወርደው ወደ ሌላ እንትን ውስጥ እንዲገቡ የተደረጉት እና በዚህ ልክ ነው ህወሓት አማራን የጨቆነው የገረፈው ያሰቃየው። ስለዚህ አብዛኛውን ግፍ ለህወሓት ነው የምንሰጠው። የሽብር ምንድነው ጄኖሳይድም እኛ ተፈጽሟል ብለን እናምናለን። ያጣራ አካል ያጣራ። ሰነዶች ተጽፈዋል፣ በማስረጃ በቪዲዮ በሰነድ ተዶክመንት ተደርገዋል። የሚያነበሰው ማንበብ ይችላል። ምጽአተ አማራ የሚል መጽሐፍ አለ፣ አንብቡት። በደንብ ዌል ኦርጋናይዝ የሆነ ዶክመንት ነው። እሱን ሪፈር ማድረግ ትችላላችሁ። የጋሽርታቸውን ጥያቄ በተመለከተ ሁለት ጥያቄ ነው የጠየቀኝ። አንደኛው በየት በኩል ምናምን የሚለውን
እሱን እንግዲህ አንተ ፋኖችን ጠይቅ። እኔ መረጃ ሰጥቻለሁ። መረጃውን የማጥራት ኃላፊነት የእናንተ ነው። የፕሮፓጋንዲስታችሁን የጋራ እንትናችሁን የማርቲን ፕላውትን የምትክዱ ሰዎች የኔን መረጃ ብሰጣችሁም ያን ያህል እንትን አትሉም። አይሆንም የሚል ሰው ካለ ግን በማስረጃ ፕሩቭ ላደርግለት እችላለሁ። በእሱ ነው የማስቀምጠው። እየሳኩ ነበር ያንተንም። እንግዲህ ያው ቡዳ በወዳጁ ይጸናል ይባላል። ለአንተ ስለመለስ አንተው መልስለት ብዬ ነው የዝም ያልኩኝ እንጂ አንተም የአዲስ አበባው በሱ ፈቃድ እንደኖርከ ነው ሲነግረኝ ነበር። ሁለተኛውን የጋሸታቸውን ጥያቄ ለማንሳት 1 ደቂቃ ጨምረኝ ቴዲ ከጨረስኩ። የወልቃይትን መፍትሄ በተመለከተ ለዛውም ለአንተም እንዲሆነ የወልቃይት ጥያቄ ይመለሳል ብዬ ማምነው በሁለት መንገድ ነው። አሁን ሂዶ 2 ቦታ ላይ እያረፈ ነው ያለው። አንደኛው የፖለቲካ ውሳኔ ነው ያስፈልገው ብዬ አምናለሁ። እኔ በጣም ስትሮንግሊ የሚደግፈው መፍትሄ ብዬ ማምነው ይሄ ነው። ሁለተኛው የሪፈረንደም ነው፣ የህዝብ ውሳኔ ነው። እሱ መንግስት ሊፈጽመው የሚያስበው አይነት ነገር ነው። አሁን ያለውን የትናንትናውን የምርጫ ቦርድን መግለጫ እና የፌዴሬሽን ምክር ቤቱን ቀደም ብሎ የጻፈውን ደብዳቤ በምንመለከትበት ጊዜ ወደዛ ሊያርፍ እንደሆነ የሚያመላክት ነገር ነው ያለው ወደ ሪፈረንደም። ከዛም በፊት መንግስት ሲላቸው የኖሩት ነገሮች ለሪፈረንደም ቅርብ ናቸው፣ ነገር ግን ከዚህ ውጭ ያሉ ነገሮች መታየት አለባቸው የሚል ጽኑ እምነት አለኝ። ሌሎች መፍትሄ አማራጮችን ወደፊት የምናያቸው ሆኖ የደብዳቤውን በተመለከተ አንተ እንዳልከው ጋሽርታቸው ማለት ነው አንተ ስል ለኦህዲድ ግዞት የሚሰጥ ወይም ደግሞ ሌላ ክልልና መዋቅር የሚፈጥር አይደለም። አሁን ምርጫ ይካሄድ የተባለበት ምክንያት ተጨማሪ ነገሮች አሉት ከበስተኋላው ወይም ደግሞ ተከትለው የሚመጡ ምርጫ ካለማድረግና ከማድረግ ጋር በተገናኘ ምርጫው በዛ መልኩ ከተደረገ በኋላ የዘላቂ መፍትሄ ለመስጠት መንግስት ከሚከተለው የመፍትሄ አማራጭ ጋር ተገናኝተው አይተው የወሰኑት ውሳኔ ነው። በመጥፎ የሚታይ አይደለም። እንደ አንድ የአማራ ወጣት በአማራ ጫማ ውስጥ ሆኖ እንደሚያስብ ሰው በአማራ ክልል ውስጥ ሆኖ ቢካሄዱ ደስ ይለኛል። ምርጫው በዛ ውስጥ ሆኖ ቢካሄድ አሁንም ቢያንስ የክልልና የዞን ምክር ቤት ምርጫዎች በአማራ ክልል እንዲካሄዱ ፈልጋለሁ። አመሰግናለሁ ቴዎድሮስ። ደጀን ብዙ ጊዜ ለኮምፕሌን አትቸኩል። እኔ ብዙ አንዳንድ ኮመንት ላይ ያለው ኔትወርክ ሲያስወጣ ለኮምፕሌን ሳይሆን እኔ አንተ ሌላ ሰው ልታስገባ ያስወጣ ይመስለኝ ነው እንጂ ኮምፕሌን እያደረኩ እንኳን አይደለም። እንዳንተ እድል የሚሰጠን ሰው የለም። ብዙ ጊዜ እኔ እንትን እላለሁ ኮመንት ላይ ፕሊስ አትቸኩል እንትን ብዬ ነው። አንዳንድ ዙርም ከተናገሩ በኋላ ሁለተኛ ዙር ማለት ያው ሁለተኛ ይደግማሉ። ከዛ አንተም ሁለተኛ ዙር ትናገራለህ ማለት ነው። ኧረ ይህንኑ አንተ ነህ እድል የምትሰጠንና በስነስርዓት በዲሲፕሊን የምናወራው ከአንተ ቤት ነው ሆነን ለመናገር እና በጣም አመሰግናለሁ ድጋሜ ወንድሜ ቴዎድሮስ። ስለ ወልቃይት በተመለከተ እንደው መጀመሪያ ከሱ ጥያቄ ልነሳ። ትንሽ የወልቃይት ነገር አይ ቲንክ በጽሞና እንደው በሀገር ደረጃ ፖለቲካ አዋቂዎች፣ ታሪክ አዋቂዎች በጥንቃቄ የሚታይ ነገር ይመስለኛል። እንደው በእኔ በቅንጭፉ ብናገር ስህተት ሊሆን የሚችል ይመስለኛል። ስለዚህ ያለ ደም መፋሰስ ትናንት አብረው በጋራ የነበሩ የአማራና የትግራይ ነዋሪዎች በጋራ እየኖሩ አስተዳደራዊ ግን የአማራ ሕዝብ ታሪካዊ ርስት ነው በአማራ እንዲሆን ነው የምፈልገው። ግን ዞሮ ዞሮ እንዴት ይፈጸም የሚለውን እኔ ስለፈለግኩ አይሆንም። እንግዲህ ሕግና ስርዓት ይዞ ይፈታል ብዬ አምናለሁ። ኦፍኮርስ ህወሓት በሕግና በስርዓት ሳይሆን የወሰደው ከህገ መንግስቱ ከመጽደቁ በፊት በጉልበት የአማራን ሕዝብ ርስት ቀምቶ እንደወሰደው የሚታወቅ እውነታ ነውና በሱ ነው የማየው። ሌላው ግን አንዳንድ የብልጽግና ደጋፊዎች ብልጽግና ህብረ ብሔራዊ የሆነ ድርጅት እንደሆነ የኢትዮጵያ ህዝቦች በጋራ በሰላም እየኖሩ እንደሆነ ፍትህ ያለው ስርዓት እንደሆነ ለማስመሰል ሲሞክሩ አይቻለሁ። ብልጽግና ማለት ለእኔ ህወሓት አሰፍቶ የሰጠውን ጠጀባብ ያልቀየረ ከህወሓት የወረሰውን 100% ያስቀጠለ ቡድን ነው። ብልጽግናም የሚባለውን ቡድን እኔ እንኳን ብልጽግና ለማለት እውነት ለመናገር እንደው የአንተ ቤት ስለሆነብኝ ነው እንጂ እኔ ኦህዴድ ነው እንጂ ብልጽግና የሚባል አለ ብዬ አላምንም። ይህን የምልበት ምክንያት የሀገሪቱ መከላከያ ሰራዊት ለምሳሌ ብንመለከት የአንድ ሀገር መከላከያ ሰራዊት የኢትዮጵያን ህዝብ ለመምሰል ሁሉም ኢትዮጵያ የኔ ነው እንዲል ከተፈለገ ኢትዮጵያንን የሚመስል መሆን አለበት። አገሪቱ 10 እዝ አላት። 11ኛው የሜካናይዝድ እና ስትራቴጂክ መሳሪያዎች እዝ ነው። በአጠቃላይ ይህንን ስንወስድ አንድ አማራ ብቻ ነው የእዝ አመራር ያለ። ከማምር ተሰማ ውጭ ካሉት 11 እዞች አማራ የሚመራው እዝ አለ የሚል ሰው ካለ አምጥቶ መሞገት ይችላል። ከ30 እስከ 40 ሚሊዮን ህዝብ የሚቆጠረው አማራ በአንድ ጀነራል ብቻ የሚወከልበት የሀገር መከላከያ ሰራዊት
ምን አይነት የመከላከያ ሰራዊት ነው ነው እኔ ጥያቄ። የጠቅላይ ኢታማጆር ሹም የመረጃ መምሪያ፣ ሎጂስቲክ መምሪያ፣ የአየር ኃይል መምሪያ፣ የሰው ኃይል መምሪያ፣ የልዩ ዘመቻዎች እዝ፣ የሪፐብሊካን ጋርድ፣ የአስረኛው እዝ፣ ደቡብ እዝ፣ ሰሜን ምዕራብ እዝ፣ የፌደራል ፖሊስ ጠቅላይ መምሪያ፣ የሜካናይዝድና አስራጅ መሳሪያዎች ዋና መምሪያ፣ የመከላከያ ውጭ መምሪያ ከፈለግ 35 እስከ 40 ጀነራሎች ልጠራል እችላለሁ አስፈላጊ ስላልሆነ እንጂ። ስለዚህ ይሄ ባለበት ሁኔታ የኢትዮጵያ መከላከያ ሰራዊት የኢትዮጵያን ሕዝብ ይመስላል፣ ኢትዮጵያን በጋራ የሚታደግ ኃይል ነው ብለን የአማራ ልጆች አናምንም። አሁን ላይ በአማራ ሕዝብ ለምሳሌ ከፋኖ ጋር ሲዋጋ ፋኖን ቢገድል መሳሪያ ዞበት ነው የሚመጣው፣ ምንም ጥያቄ የለውም፣ ከመግደል ውጭ አማራጭ የለውም። ነገር ግን በሰፊው የአማራ ሕዝብ በንጹሐን ላይ ሁሉ ወንጀል እየተፈጸመ በሚዘዋወሩ ቪዲዮዎች የምናየው ይህ የሀገር መከላከያ ሰራዊት የኢትዮጵያ መከላከያ ሰራዊት ስለማይመስል አንዳንዶቹ በጥላቻ የናወዙ ስለሆኑ በአማራ ሕዝብ ላይ ልዩ ጥቃት እየተፈጸመብን ነው ብለን ነው የምናምነው። ይህንን ለማረጋገጥ ደግሞ በተለያየ ጊዜ ለምሳሌ ሰሞኑን የአማራ አርሶ አደር ገበሬዎችን እህል እንዴት ሲያቃጥሉ እያየን ነው። ይሄ በእውነት አንድ የሀገር መከላከያ ሰራዊት የሚፈጽመው ነው ብለህ ታምናለህ? የሀገር መከላከያ ሰራዊት ከህዝብ በፊት ለእኔ ከሀገር በፊት እኔ የሚል ነው። እኔ መከላከያ ነበርኩ፣ አውቀዋለሁ። ስለዚህ በዚያ ስነ ልቦና የታነጸ ከማንም በፊት ለህዝብ ታልፋለህ ትወድቃለህ ተብሎ የተገነባ መከላከያ ሰራዊት አሁን ባለው የኢትዮጵያ የፌዴራል አወቃቀር የኦህዴድ መከላከያ ሰራዊት እንጂ የኢትዮጵያ መከላከያ ሰራዊት የሚባል የለም። አንዳንዴ የአማራን ህዝብ ጥያቄዎች እንዳይመለሱ እያደረጋቸውም ያለ ይሄ ነው። ቅድም በሀገሪቱ የፖለቲካ ስልጣን እኩልነት ከሌለ ጥቅማችን አይጠበቅም። ስለዚህ 4 ኪሎ በሚኖረው የሀገሪቱ የፌዴራል ስልጣን እኛም ይገባናል መጋራት አለብን ስል ትንሽ ተቃውማችሁኛል፣ ለማጣጣል ሞክራችኋል። ስልጣን ከሌለህ በሀገሪቱ ውክልና ከሌለ ጥቅምን ማስጠበቅ አችልም። ይሄ ምንም እኮ ግልጽ እኮ ነው። ይሄ በሌለበት ሁኔታ የአማራ ፋኖ ሰራዊት የሚዋደቀው ለዛ ነው። ሌላው ጽምዶ ምናምን ስለሚባለው ነገር ነው። አንድም በትጥቅ የምትታገለውን ኃይል ከማንኛውም ኃይል ጋር ልትጣመር ትችላለህ። ያ ማለት ፋኖ ከህወሓት ጋር ተጣምሯል ወይም ከሌሎች ኃይሎች ተጣምሯል እያልኩ አይደለም። ግን እርዳታ ካገኘ ከማንም ሊቀበል ይችላል። ምክንያቱም በድሮን በየቀኑ እየመጣህ እያነደርከው ከማን ጋር አጋር መሆን እንዳለበት ሊመርጥልህ አይችልም። ሌላው የእናት ሀገር ፍቅር፣ ይሄ ብሔራዊ ፍቅር፣ ይሄ ምናምን የሚባል መዝሙር ስለተዘመረ አይደለም። ሀገር ፍቅር አንድ ሰው ንሮት ለእናት ሀገሩ ብሔራዊ ጥቅም አስቀድሞ የሚታገለው ወይም የሚሟገተው ያ በኢትዮጵያ ውስጥ የእኩልነት መብትን መኖር ሲኖረው ነው። ከዚህ በፊት ወንድማችን ክርስቲያን ታደለ የተናገረውን ኮት አድርጌ ልናገር። ኢትዮጵያ ስንሞት የምንወርሳ ገነት አይደለችም ብሏል። ስለዚህ በኢትዮጵያ ምድር በነፃነት በማንኖርበት ሁኔታ ስለ ኢትዮጵያ ብሔራዊ ጥቅም ሳይሆን አሁን ለኛ የሚያስጨንቀን ከምንም በላይ አማራ የመኖር ህልውና አደጋ ገጥሞታል። እሱን ህልውና አደጋ መታገል፣ እሱን መታደግ የመጀመሪያው የትግላችን ቁልፍ እሱ ነው። እየታገሉም ያሉ ወንድሞቻችን ለዛ ነው። ለሰጠኝ እድል አመሰግናለሁ። ራስ ደጀን እሺ፣ እናመሰግናለን። ሴቫችን እሺ፣ ቴዲያችን አመሰግናለሁ። እኔ ጭፍን ተቃዋሚ አይደለሁም። አይተኝ ከሆነ ኢቭን ብልጽግና ላይ አይደለምና ኢህአዲግ ላይ ሁሉም ስርዓት ጠንካራ ጎን አለው፣ ጎጂ ጎን አለው ምናምን። ለምሳሌ ወንድማችን የሸገር ጁንታው የትምህርት ስርዓት ውድቀት የኢህአዲግን ያሳያል። የኢኮኖሚ እድገት ምናምን ነበር አይደለ? ልክ እንደዛ ደግሞ የትምህርት ስርዓት ውድቀት ነበር። የሱ ማሳያ አንዱ የሸገር ጁንታው ነው። እዚህ ጋር እኔ ነኝ ይልና ራሱን ይጠልፋል። በእኔ ልክ በሱ ፍቃድ እንደኖርኩ እንደተማርኩ በእኛ ሰዓት ተምረህ ምናምን ብሎኝ ከዛ በኋላ ደግሞ ብሌሙን ለህወሓት አትስጥ ይለኛል። ስታቲክስ ይዞ ነው ጠቅላይ ሚኒስትር አብይ አህመድ እኮ ሲቀጠቅጡት የነበረው 74% 6% ፖፑሌሽን ይዘ 74% መከላከያ አንተ ነህ ሲል የነበረው። ይኸው ዛሬ ደግሞ ራስ ደጀን የመከላከያ የቀድሞ አባል ነው ባይዘው ቴዲ። እሱም ስታቲክስ ይዞ 11 ዛለ ከ11 ውስጥ ይሄ ኦህዴድ ነው እያለ ነው። ይሄ ጥላቻ አይደለም፣ ፋክት ነው፣ ቁጥር ነው። ቁጥር ውሸት አይደለም፣ ፋክት ነው፣ ኦፒኒየን አይደለም። እኔ ሰላልኩ አንተ ሰላልክ አይደለም። ህወሓት መራሽ ኢህአዲግ ነበር፣ አብሶሉት ዶሚናንስ ነበር። ከነሱ ፍንክች ያለው ምናምን አማራሙን ኦሮሞሙ ምናምን እያነሱ ያፈርጡ ነበር። የሚናከስ የማይናከሱ ሻናቃለን ይላሉ፣ የፈለጉትን ይገላሉ፣ የፈለጉትን እንትን ይላሉ ምናምን ነው። ምንም ይሄ ነበረው ነው። ወልቃይት ላይ የተሰራው ግፍ ዛሬም ነገም ሀቅ ነው። ከትግራይ ህዝብ ጋር የሚያገናኘው ጉዳይ የለም። ህወሓት የሰራችሁ ግፍ ነው። መሀል ጎንደር ከተማም ሳይቀር ምናምን ባህር ዳር ላይ የተገደለው ወጣት 97 ላይ ሞቶ የአዲስ አበባ ወጣት ምናምን የሚረሳ ታሪክ አይደለም፣ ሀቅ ነው፣ እውነት ነው። ዛሬም በብልጽግና ሰዓት በህወሓት ጦርነት የተካሄደው ቅድም አያሌው ብሎታል። እንግዲህ አያሌው በጣም በጽንፈኝነትና እኛ ገውላ የሚጣላ ሰው ነው።
አዲስ አበባ የነበረውን እስር ስንቃወም ነበር ብሏል። ሲቃወም ነበር ማንኛውም ሰው። ሌላው የትግሬ ባለሀብት የደረሰበትን ወይ አዲስ አበባ ያለውን ሲቪሊያን የታሰሩ ምናምን አውግዘናል፣ ተቃውመናል። ምንም ጥያቄ የለውም። ስለዚህ የሆነ ስርዓት ወንጀሉ ሲወራ አይ አይደለም አታንሳው ከኔ እንትን ስለመጣ ነው ምናምን ማለት አትችልም ነው። ኦህዴድ መራሹ ብልጽግና የሚሰራው ወንጀል አለ፣ ጠንካራ ጎን ይኖራል። ህወሓት መራሹ ኢህአዴግም እንደዛ ነው። አይ አታንሳ እሱን የኦህዴድን ጥፋት ካነሳ የህወሓትን ጥፋት ካነሳ የትግራይ ጥላቻ ነው የኦሮሚያ ጥላቻ ነው ብሎ ነገር የለም ነው። እንደዚህ ብሎ ነገር የለም። በቃ ጥፋት የሚያጠፋ እንትን አለ። ትግራይን አይወክልም፣ ኦሮሞን አይወክልም፣ አማራን አይወክልም። እነዚህ ሰዎች ግን ያጠፋሉ። ስታቲክስ ደግሞ አያሽም። ቁጥር አምጥቼ በታማጆር ሹም ብርሃኑ ጁላ ነው ስለ ኦፒኒየን አይደለም ፋክት ነው። በምንም አይነት ታምር ዲናይ ማድረግ አትችልም ምናምን ነው። እዛ ኃላፊ 11ዱንም እስከ ምክትሉ ሎጂስቲክ ምናምን ከዘረዘርኩ ፋክት ነው፣ ኦፒኒየን አይደለም፣ ስታቲክስ ነው። ቁጥር አያሽም። ስለዚህ ከብሔር ጥላቻ ጋር ታገናኙት ነው። ሊበራል የሆነ የሰለጠነ ሲቪላይዝድ የሆነ ፖለቲካ እናወራ ነው። 74% ፓርላማ ላይ ነው የተነተነው የአንድ ፓርቲ የህወሓት ተወካይ። ከዛ ቀዩ መጽሐፍ የሚባለው የመከላከያ ዶክመንት አብዮታዊ ዲሞክራሲያው ግን የህገ መንግስቱ አስከባሪ የህዝብ ጠበቃ ነው የነበረው እንጂ የመንግስት አይዲዮሎጂ ጠበቃ አልነበረም። ቀዶታል በኋላ ይሄ መንግስት ሲመጣ። ስለዚህ ስህተት ነው። ይሄን ስህተት መናገር ኦኬ። ስለዚህ ይሄን ስህተት መናገር እንትን አይደለም ነው፣ ከህዝብ ጥላቻ ጋር የሚገናኝ ነገር አይደለም ነው። እና አብሶሉት ዶሚናንስ ነበረ፣ ቲፒኤልኤፍ ላይ ዶሚናንስ ነበረ። ህዝብ ገድለዋል፣ ዲስፕሌስ አድርገዋል፣ ዴሞግራፊ ቼንጅ ለማድረግ ሰርተዋል፣ ህዝብ ልዩነት ላይ ተሰርቷል። ይሄ እሳትና ጭድ የሚባል ፖለቲካ አማራና ኦሮሞ ላይ ተሰርቷል። ያልተሰራ እንትን የለም ነው። አንጻራዊ የነበረ ፒስ ኤንድ ስቴቢሊቲ ነበረ፣ እድገት ነበረ ምናምን። ኢኮኖሚ ላይ አዲስ አበባ ሰፍታለች፣ መካከለኛው ኢንካም እንትን ያደጋል። አዎ ምንም ጥያቄ የለው። ግን የተሰሩ ደግሞ ግፎች፣ በደሎች አሉ። የአማራ አክቲቪስቶች ምኖች ልክ ዛሬ እንደታሰሩት የፓርላማ አባል የወልቃይት አስመላሽ ኮሚቴ የደረሰበት እናውቃለን። ራያ ላይ ወፍላ ላይ የጠየቁ ሰዎች የት እንደደረሱ እናውቃለን። ቅንጅት ምን የአዲስ አበባ ወጣት ምን ደረሰ እናውቃለን። ሁሉም ስርዓት ድክመትም ጥንካሬም አለው ነው። እና በግድ እንደንተም ምናምን አትበሉ። እና በአንተ ፍቃድ አልኖርኩም እኔ አዲስ አበባ አገሬ ስለሆነ ነው። ቴዲም የተወለድክበት ስለተወለደ ነው ያደገውና በታክሲ ረዳትነት እውቀት ፖለቲካም ባንተነትም መልካም ነው መማር ደጉ። እንዳልኩ ቅድም እንደዛ ነው የማስበው ነው። ቴዲ የትምህርት ጥራት የኢህአዴግ ውድቀት በእነዚህ ግለሰቦች ይንጸባረቃል ብዬ አስባለሁ። እና እኔ ወጥቼ መማሪም ተርፌያለሁ መሰለኝ። አሁን ሴቭ ራስ ደጀን በኢህአዴግ ጊዜ ወታደር ነበር አለ። ይህን ተንኮለኞች ሰሙና ኮመንት ላይ ምን ብሎ ይጠይቁታል? ራስ ደጀን የህወሓት ወታደር ነበር ይሉታል። አሁን በላቸው ፍልስጤዲ አሁነኝ በደንብ ለህወሓት አይደለም ኦፍኮርስ ለሀገሬ የታገልኩት፣ ግን ምንም አላፍርበትም። እሺ ለማንኛውም ስታምኮ አስቸጋሪ ፖለቲካ ውስጥ የገባ ነው። ረገጣ ከቀልድ ጋር በስቷል። ሴብም በደንብ ነው የረገጠ፣ ራስ ደጀንም ረግጧል። ጋሽርታቸው በጣም ጥሩ ነው። እሺ ቅድስታችን በተነሱ ጉዳዮች ላይ እስኪጅባቸው የህወሓት ደጋፊ ሰዎች ይመጡና ጩኸቴን ቀሙኝ አይነት ነገር ሲያሰሙ እየሰማሁ በጣም እየገረመኝ ነው ያለው። ወልቃይት ጠገዴ የህወሓት እንደሚፈልገው ላለው መሬት ለጥቅሙ ብቻ አይደለም የአማራ ህዝብ የወልቃይትን ጉዳይ የሚያነሳው። ይሄ የማንነት ሰዎች እግዚአብሔር የሰጣቸውን ተፈጥሯዊ መብታቸውን፣ አካባቢያቸውን፣ ማንነታቸውን ኤክሰርሳይዝ እንዳያደርጉ የተደረጉበት በጣም ብዙ ሰዎች መርጠው ባልተወለዱበት ማንነታቸው ምክንያት እዛ አካባቢ ኢትዮጵያ ውስጥ ጄኖሳይድ የሚታይበት ጊዜ ቢመጣ እንደ ወልቃይት ትክክለኛ ማስረጃ የሚገኝበት ቦታ የለም። በቋንቋ አትገለገልም። በምታውቀው ቋንቋ በአፍ መፍቻ ቋንቋ መማር አትችልም። አማራ ነኝ እያለ ትግሬ ነህ ተብለህ፣ ይሄ እኮ በዓለም ላይ የሌለ ነገር እኮ ነው። አማራ ነኝ እያለ አንድ ሰው ጥያቄ ሲያነሳ አይ አንተ አማራ አይደለም እኔ ነኝ አንተን ማንነት ማቀልህ ትግሬ ነህ፣ ይሄን ተቀበል። ካልተቀበልክስ ገደል መወርወር፣ ከሀገር መባረር። እንደ
በዓለም ላይ እኮ እንዲበተን የተደረገው የወልቃይት አማራ ይሄ 27 ዓመት የተደረገ ግፍ ነው። ከ27 ዓመት በኋላ የመጡት የህወሓት ደጋፊዎች ግን ህዝባችን ከዛ አካባቢ ተፈናቀለ፣ ጄኖሳይድ ተፈጸመብን ብለው የንጹሃንን ደም ጩኸት ይቀማሉ። የወልቃይት ሰዎች ተረት ተረት ላይ አይደለም፣ መጽሐፍ ላይ አይደለም ያሉት፣ በአካል ነው ያሉት። አማራንን እያሉ አማርኛ ቋንቋ የሚናገር አማራ እንዳለ እየታወቀ ቋንቋቸውን እንኳን በስነ ስርዓት መናገር የማይችሉ ሰዎች ለምስክር ቁጭ ብለዋል። ይሄንን ይመጡና ይሄን ሳይቀበሉ ትላንትና ግን ህወሓት በራሷ ጥጋብ ምክንያት ያመጣችውን እንትን አምጥተው ለአማራ ህዝብ ሊሰጡ ይፈልጋሉ። ወልቃይት የደም ጉዳይ ነው። ወልቃይት የሞት ጉዳይ ነው። ወልቃይት የማንነት ጉዳይ ነው። ህወሓቶች እንዳረጉት ሰሊጥ ለመሰብሰብ ሰፊውን መሬት ለማረስ ሀገሪቷን እስከቻሉ ድረስ አስተዳድረ የኢትዮጵያ ህዝብ በቃኝ ሲል ሀገር ገንጥለው ለመሄድ የሚፈልጉት የኮሪደር ቦታ አይደለም። ወልቃይት ማንነት ነው። ይሄን መቀበል ያስፈልጋል። ይሄ ሌክዠሪ አይደለም። ወልቃይት ማንነት ነው። ማንነትን ደግሞ በተፈጥሮ ነው የምታገኘው። ይሄንን በደንብ ሊያስቡት ይገባል። እኔ እንደውም እንዳንድ አማራ አሁን ፌዴራል መንግስቱ የአማራውን ጥያቄ አላከበረም ነው የምለው። ችግሮች እስኪፈቱ ድረስ በትግራይ ክልል በኩል ያለው ነገር እስኪፈታ ድረስ አሁን እዛ አካባቢ ያለው ሰው መብት ስለሆነ ዲሞክራሲን ኤክሰርሳይዝ ማድረግ ስላለበት ተወካይ ስለሚያስፈልገው ራሱን ችሎ ብቻውን ተደራጅቶ ምርጫ ያካሂዳል። እኔ እንዳንድ አማራ ልክ አይደለም ነው የምለው። ምክንያቱም የማንነት ጥያቄ ያነሳ 27 ዓመት ሲንገላታ የነበረ ህዝብ ህወሓት እንደፈለገ በሚያሽከረክረው የፖለቲካ ቀመር ውስጥ የአማራም ጥያቄ በዛ ውስጥ ማለፍ አለበት ብዬ አላስብም። እንደውም ይሄ አንተን ያደላው ለትግራይ ኃይሎች ነው ብዬ ማስብ ሰው ነኝ። እንኳንስ አሁን ተነስተው እነሱ ሊያለቅሱበት ቀርተው ማለት ነው። ሌላው ቀደም የሸገሩ ሲያነሳ እየሰማሁት ነበር። ህወሓትን ህወሓት ትላላችሁ አለን። እኛማ 27 ዓመት ሙሉ አንተ 1 ዓመት ታሰርኩኝ ተንገላታሁኝ እንደዚህ ሆንኩ። እኔ በየትኛውም ስርዓት ውስጥ ዜጎች እንዲንገላቱ አልፈልግም። አንተ ግን ለ1 ዓመት ተንገላታ ያልክበት ለዛውም ቅንጦት ነው። አሁን አንተ ያሳለፍኩ ቅንጦት ነው። ምን ሆነ? በሰዓቱ በተፈጠረ ጦርነት ምክንያት የትግራይ ተወላጆች እንደዚህ ሆኑን፣ ተወላጅ በመሆኔ ብቻ ትግራዊ በመሆኔ ብቻ ትላለ። አንተ በህይወት ስላለክ ይሄን ክሌም አደረክ። 27 ዓመት ግን የአማራ ልጆች እየተመረጡ የኦሮሞ ልጆች እየተመረጡ ስርዓቱን የተቃወሙ የአዲስ አበባ ልጆች ከቤታቸው እየተጎተቱ በድል የተረፈው ተቀጥቅጦ ተገልብጦ ሃይላንድ ተንጠልጥሎበት ዛሬ ለታሪክ ቁጭ ብሎ ያወራል። አንዴ ቃልሽ በህይወት ግን ያልቆሙ ህፃናት በየአደባባዩ በስናይፐር ሲደፉ ነበረ። ስንቱ የሪሞት ኤሪያ ያሉ እስር ቤቶች የስንቱ ድሃ ልጅ አጥም በየጓሯቸው ይዘው ተኝተዋል። እስከ ዛሬ ድረስ ህወሓትን ተሸክመ መተህ ህወሓት አትበሉን ትለናለህ። የተሸከምከው አንተ ነህ። ህወሓትን እንድናስታውስ የምታደርገን አንተ ነህ። እኛማ ሁልጊዜ እንላለን የትግራይ ህዝብና ህወሓትን እንለያለን። የትግራይ ህዝብ ሳይሆን ህወሓት ነው የበደለው፣ እናንተን በድሏቸዋል ስንለው እኮ በየሚዲያው እየመጣ ህወሓት ማለት እኔ ነኝ ይለናል። የትግራይና ህዝብና ህወሓት አንድ ነው ይላል። እኛ ነን በነገራችን ላይ የትግራይ ተወላጅ ያልሆነው ሰዎች ፖለቲካውን ስለምናውቀው ህወሓትንና የትግራይን ህዝብ አንድ ላይ ሰፍቶ ማየት ትክክል አይደለም ብለን እኛ እንትኑ እንሞግታቸዋለን። አንዱ ግን መጥቶ ህወሓት ማለት እኔ ነኝ የትግራይ ህዝብ ማለት ህወሓት ነው እያለ ፖለቲካውን ሲሰራ ቆይቶ አንተ ከሆንክማ በል የደረሰብን በደል ይሄ ነው ብለን ስናነሳ አይ ተነስታችሁ ህወሓት አትበሉ ይለናል። የህወሓት ጣጣ መቼ ለቀቀን? እንዴት እንርሳው? 27 ዓመት ሙሉ መከራ ሲያበላን ቆየ። ሀገራችንን አስገነጠለ፣ ወደብ አሳጣን። እንደገና መጣና የብሔር ፖለቲካን ተክሎ እርስ በርሳችን ዛሬ አንተና አንቺ ተባብለን እንድንቆም አደረገን። እንደገና ከስርዓቱም ሲገፋ የትግራይ ህዝብን እንደ መያዣነት እንደ ባሪያ ይዞ በጣም ከፈሪነቱ የተነሳ ሄዶ የትግራይ እናቶች ቀሚስ ስር ተደብቆ
እርስ በርስ እንድንጋደል አደረገን። እንዴት እንቶ ያልተወን እሱ ነው። ህወሓት ቢተወን አንድም ኢትዮጵያዊ ህወሓትን ማንሳት አይፈልግም። እንደውም አንዳንዶች እኮ በቃ እስቲ ይቅርብን፣ ያደረሰብን በደል መከራው ምናምን ይቅርብንና እስኪ ተወን እኮ ነው የተባለው። እንጠይቃቸው እንኳን አልተባለም። እንደ በደላቸው ቢሆን ኖሮ ዛሬ ህወሓት የሚባል ፓርቲ፣ ህወሓት የሚባል አደረጃጀት በአሸባሪነት ተከሶ ከኢትዮጵያ ፖለቲካ እንትን ውስጥ መሰረዝ የነበረበት ነው። ይሄንንም ችለን ግን ዛሬ ትነሱና አትንኩብን፣ እኛም ተውን ነው የምንለው። ብዙ ቁስል አለብን ያልተናገር ነው። የኢትዮጵያ ህዝብ ባደማችሁት ቁጥር ባደማችሁት መጠን ቢናገር ኖሮ ማንም ሰው ቆሞ መጥቶ ለህወሓት የሚከራከር አካል አይኖርም ነበር ለማለት ነው። ቴንክ ዩ። እንግዲህ ሁላችሁንም ከልብ ነው ማመሰግነው። እግዚአብሔር ያክብርልኝ። የተለያየ ሀሳብ አንጸባርቃችኋል፣ ፖለቲካችሁን ሰርታችኋል። ነገ እንገናኛለን። ላሰናብታችሁ። ደህና ደር። እንግዲህ ቴዲ እናመሰግናለን። ቴዎድሮስ ሰላም ይደርልን። ሰላም ሁሉ። ደህና ደር። ድል ለፋኖ ነው።